የሚቃወም ይቃወመኝ፣ የሚጠላ ይጥላኝ። ቤተ ክርስቲያንን የሚጨርሳት የውስጧ ዘረኝነት ነው። ክርስቲያን ታረደ ተብሎ ይጮሃል። እርስ በርሳችን ግን እኛ የተራረድ ነው አይበልጥም ወይስ? እግዚአብሔር ያሳያቸው። ያረዱ ሰዎች 50 ክርስቲያን 100 ክርስቲያን 200 ክርስቲያን ያርዳሉ። ዘረኝነት ግን የሁላችንን ልብ አላረደውም እንዴ? አርዶ እኮ በልቶታል ሁሉ። አሁን እንኳን ደግሞ ልባችን ለወንድማማችነት የተከፈተ አይደለም። ሂዱ፣ በቤተ ክህነት ሂዱ፣ በመምህራን መካከል፣ በመነኮሳት መካከል፣ በትልልቆቹም መካከል ዘረኝነት፣ እልም ያለ ዘረኝነት። ይህ የህፃን ጩኸት የማይሰማቸው ህፃኑን እያስለቀሱ ከአንገቱ መስቀሉን የሚበጥሱ አድጎ እንኳን እምነቱን እስኪመርጥ የማይፈቅዱለት እነዚህ ሰብስበው ሰው የሚያስለቅሱ ክርስቲያኖችን ያላግጡባቸዋል። እያረዱ ቪዲዮ ያነሷቸዋል። በእሳት እያቃጠሉ ቪዲዮ ያነሷቸዋል። እንዲህ ሆኖ ምንም የማይነጋ ነው የሚመስላቸው። ቀን የማያልፍ ጉልበት የማይደክም ዘመን የማይተካ ነው የሚመስላቸው። በጣም ነው የሚገርመው። ግን ወይትረሃዋ ውሃት ለም ፍጥረት ወጣት ቢያልቅ ካህን ቢታረድ ቤተክርስቲያን ቢቃጠል ሰው ቢሞት እግዚአብሔር የተዘጋ ከፍቶ ቤተክርስቲያንን ያስቀጥላታል። ላረዳችሁ ሰዎች ግን ወዮላችሁ፣ እግዚአብሔር ዋጋ ይከፍላል። ልብ መቼ ነው የሚከፈት? አልተከፈተም። ደም እየፈሰሰ እንኳን ደግሞ አይከፈትም። አሁንም የተዘጋ ልብ፣ አሁንም የተዘጋ ልብ፣ አሁንም ጎጠኛ፣ አሁንም መንደረኛ፣ አሁንም ዘረኛ፣ አውሬ። ምንም በቃ እንደው በክርስቶስ ስም ተሰብስቦ ሰው ዘረኛ የሆነ ክርስቶስ አንዲት ቤተክርስቲያን አይደለም ያለችው? ልብ ለልብ እየተራረድን አይደለም ወይ? ካህናቱን ማርደዋቸዋል፣ የሞቱት ሙተዋል፣ ያለውንም በቁማችን የሞትን ነው። ወጣቱም በማይረባ ስርዓተ ትምህርት ሀገር የለሽ ቤተክርስቲያን የለሽ ወገን የለሽ ፍቅር የለሽ የሆነ የሚያብድ የሚያደርገውን የማያውቅ ከሆነ ቤተ መቅደስ እየተቃጠለ ሰሞኑን እየሰማችሁ ነው። ክርስቲያኖች ይታረዳሉ። የቀሩት እንኳን ደግሞ ተስፋ እንደኖራቸው ይቃጠልባቸዋል። መስቀል ከአንገታቸው እየተበጠሰ መሳቂያ ይደረጋሉ። የሁሉ ተደረገ። አያችሁ፣ ትውልድን ከሀገር እንዳይኖር ማድረግ፣ የሚያመልክበትን ቤተክርስቲያን ማቃጠል። ቀጥሎስ በስርዓተ ትምህርት ደግሞ ማበላሸት። የኛ ያልሆነ ትምህርት ያለን ይመስለኛል። ወጣት ቢያልቅ ካህን ቢታረድ ቤተክርስቲያን ቢቃጠል ሰው ቢሞት እግዚአብሔር የተዘጋ ከፍቶ ቤተክርስቲያንን ያስቀጥላታል። ላረዳችሁ ሰዎች ግን ወዮላችሁ፣ እግዚአብሔር ዋጋ ይከፍላል። እና የክርስቲያን ደም ስንት ሲፈስ ነው የሚሞላ ጽዋው? አይበቃም ወይ? ምድር የንጉሥ አይደለችም። ምድር የባለስልጣን አይደለችም። ምድር የእግዚአብሔር ናት። ድሃውን እየገለበጥክ ቤቱን እየወረስክ እያፈረስክ ቤት የምትሰራ ሁሉ ያ ምድር የእግዚአብሔር ነው። ያንተ አይምሰልህ። ሰውን በመልኩ በዘሩ አፉን በፈታበት በሚናገረው ቋንቋ የምታሰድድ የምትገድል፣ ያ አንተ ቁመህ ወንድምን የምትገልበት ምድር ያንተ ቋንቋ አይደለም፣ የእግዚአብሔር ነው። ማናችንም ይመለከታል። በዚህ ዘመን ውስጥ የምንገኝ ማናቸውንም ህዝበ ክርስቲያን ይመለከታል። ሁላችንንም፣ ክርስቲያኖችንም፣ መነኮሳትንም፣ ካህናትንም፣ ጳጳሳት፣ ሁሉም ሰው የዘጋው አንዳንድ በር አለው። እንኳን ችግራችን መፍትሄያችን አባልቶን ይጨርሰን። በመፍትሄ ላይ እንኳን አንድ ልብ የለንም። ትናንትን አናስብ። ዛሬ ምን እየተደረገ እንደሆነ አይገባል። ለነጋ እንዘጋጅና እናቅድ። አይምሯችን በሙሉ ተዘግቷችሁ ቢያንስ እንኳን ቁማችሁ ካልገባችሁ እያለቃችሁ ይግባችሁ፣ እየሞታችሁ ይግባችሁ። ሰው ከአራዊት የባሰ የሆነበት ዘመን የምናየው ይሄ ነው። ጅብ ጅብን አይበላም፣ ጅብ አህያን ነው የሚበላው። ሰው ግን ሰውን ይበላል። በደሙ ይታጠባል። የሰው ደም ነክሮ ጣቱን በዚያዎቹ እንጀራ ይቆርሳል። የተሾማችሁ በየሜዳው ያላችሁ የድሃ ጩኸት እንዳትሰሙ ጆሯችሁን አትዝጉ። የሚጮህ ደም የሚጣራ ደም አለ። ማን ነው ደም አፍሶ ሰላም ይኖረ? የሰው ደም አፍሶ በሰላም ይኖር የለም። እስከ ዛሬ ድረስ ቤተ ክርስቲያንን የገፋ ሰው እረፍት አግኝቶ አያውቅም።